በደብረ ታቦርና በትንሳኤ የኢየሱስ ክርስቶስ ስነ ስዕል በነጭ ስዕል ነው የሚሳለው። ሁሉም ሰው ነጭ ለብሶ ጧፍ በርቶ ሲታይ ትክክል የትንሳኤን ፒክቸር ያሳያል። ትንሳኤው ትንሳኤያችን ከሆነ ደግሞ ክርስቶስ ሲነሳ ምን ሆኖ ነው የተነሳ ነው የምንለው። ነጭ ልብስ እንደየሀገራቱ ባህል ስነ ልቦናዊ፣ ባህላዊ፣ ሃይማኖታዊ ትንታኔዎች ይሰጡታል። ነጭ ልብስ ስታይ ራሱ ደስ የሚል መንፈስ አይሰጥም? እኛ የሞተ ልቦና ስናስነሳ አምላካችን የሞተ እንዳስነሳ እያጠየቅን ነው ማለት ነው። ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። የተኛ ሰው ከእንቅልፉ እንደሚነቃ እግዚአብሔር ከሙታን ተነሳ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት። ደግሞም ራሱ አምላካችን በቅዱስ ወንጌል ትንሣኤና ሕይወት እኔ ነኝ ብሎ እንደመሰከረ ሞትን ድል አድርጎ ተነስቷል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት። በዛሬ በዓል መሰናዷችን መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር እንደተባለ ነጭ ልብስና ትንሣኤን የተመለከቱ ጉዳዮችን ወደ እናንተ እያደረስን አብረን ቆይታ እናደርጋለን። አብራችሁን ቆዩ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት። ትንሣኤን ስናነሳ ነጭ ልብስ ከትንሣኤ ጋር ምን የሚያያይዘው ነገር አለ? ነጭ ልብስ በቃ ብዙ መልእክት አለው። በተለይ ለክርስቲያን ቤተክርስቲያን ውስጥ አሁን ለምሳሌ የትንሣኤ ዕለት ሌሊት ሁሉም ሰው ነጭ ለብሶ ጧፍ በርቶ ሲታይ ትክክል የትንሣኤን ፒክቸር ያሳያል። የትንሣኤ እውነተኛ ምሳሌ የሚያሳይ ነገር ነው። ነጭ ይለያል። ነጭ ልብስ ስናይ በትንሣኤ የምንለብሰው አንደኛ ትንሣኤው ትንሣኤያችን ነው ብለን ነው የምናከብረው። ትንሣኤው ትንሣኤያችን ከሆነ ደግሞ ክርስቶስ ሲነሳ ምን ሆኖ ነው የተነሳ ነው የምንለው። ምን ሆኖ ነው የተነሳ ካልነ ደግሞ ነጭ ሆኖ ነው የተነሳ። ነጭ ለብሶ ነጭ ተጎናጽፎ ነው በመቃብሩ አፍ የታያቸውና ነጭ ለብሶ ስለተነሳ ከመቃብሩ እኛም ደግሞ የታየውን አምላካችንን ወይንም ደግሞ ከመቃብር የተነሳው አምላካችን ነጭ ለብሶ ስለተነሳ በዛን ቀን ከትንሣኤው ጋር ለማያያዝ የትንሣኤውን አውድ ለመስበክ ወይንም የትንሣኤውን አውድ ከኛ ጋር የሱ ትንሣኤ የኛ ትንሣኤያችን ነው ብለን እናከብር የለ። ስለዚህ የሰጠንን ትንሣኤ ደግሞ ትንሣኤያችን ነው ብለን ስናከብር ትንሣኤውን መምሰል አለብን ማለት ነው። ትንሣኤውን ለመምሰል ደግሞ ትንሣኤው የሚሆነውን ወይም የሚያስተምረውን ነገር መምሰል መላበስ አለብን ማለት ነው። የትንሣኤውን ካልተላበስ ነው ትንሣኤን አከበርን ልንል አንችልም። ለምሳሌ ጾሙን ስናይ ያሳለፍነውን ጾም ስናይ ጾሙን መሰልነ ስንል ጾመን ነው አይደል? ስለዚህ ጾመን መሰልነ ካልነ ደግሞ ትንሣኤውን ስናከብር ደግሞ ነጭ ለብሰን መሰል ነው እንላለን ማለት ነው። ካለባብሳችንም ጀምረም ማለት ነው። ሁለተኛ በመቃብሩ ዙሪያ የተገኙ መላእክት ወይንም ደግሞ ቅዱሳን ለነቅድስት ማርያምንም ስናይ በነጭ ለብሰው ነው በመቃብሩ የተገኙ ወይንም ደግሞ መቃብር ላይ የተገኙ መላእክት ትንሣኤውን ሲያበስሯቸው ነጭ ለብሰው ነው። እንደ በረዶ ነጭ ሆነ አጣቢ ከሚያጥበው የጸዳ በማይመስል ማለት አጣቢ ከሚያጥበው በይበልጥ ነጭ ሆኖ ታየ ነው የምንለውና በዛ ዙሪያ ያንን ለመግለጽ ከዚያ ሲቀጥል ደግሞ በዙሪያችን ትንሣኤ ለሁሉ ለሃጥም ለጻድቅም ሳይለይ የሚነሳ ነው እና እኛም ደግሞ ትንሣኤው ብርሃንን ፀሐይን ለመምሰል ነጭ እንለብሳለን ማለት ነው። ከትንሣኤው ማለት ትንሣኤን ፀሐይ በነግ ይሄው ትንሣኤ ክርስቶስ ተነስቶላችኋል ብላ ብርሃንን ይዛ ፀሐይ ታበሰርናለች እኛን።
እኛም ደግሞ ፀሐይን ስናነሳ ደግሞ ምስራቅን እናነሳለን። ምስራቅን ስናነሳ ድንግል ማርያም እናነሳለን። ድንግል ማርያምን ካነሳን ደግሞ ነጭ የሆነውን አምላክ የተነሳውን ልጇን ለማብሰር እኛም ደግሞ ነጭ እንለብሳለን ማለት ነው። ይሄንን ይመስላል ማለት ነው። በዋናነት ነጭ የምንለብስ ከትንሳኤ ጋር ብዙ የተያያዘ ብዙ ታሪኮች አሉት። እንደውም በደብረ ታቦርና በትንሳኤ የኢየሱስ ክርስቶስ ስነ ስዕል በነጭ ስዕል ነው የሚሳለው። ለምን? የድል አድራጊነት፣ የመነሳት ከሙታን መካከል የመነሳት ህያዋን የመሆን ምልክት ነውና በትንሳኤ በኋላም ያሁኑን የትንሳኤ በኩር የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል የማድረጉ የምስራች መንገሩ የምስራች ዜናን በሲኦል ማወጁ ከሲኦል ያሉትን ወደ ገነት የማውጣቱ ምልክት ነው ነጭ ልብስ። በሃይማኖትም ይፈቀዳል። ቅድስት ቤተክርስቲያናችን ከነጠላ ከጋቢ ከልዩ ልዩ የቤተክርስቲያን የማገልገያ ልብሶች ለልብሰ ተክህኖ ልብሰ ስብሐት እያልን የምንጠራቸው በትንሳኤው ጊዜ ትንሳኤን የምናውጅበት ነው ማለት ነው። በሞት ላይ የምንሳለቅበት ነው ማለት ነው። ስለዚህ ሞትን ድል ስለነሳ ነው በክርስቶስ ኢየሱስ እኛም የሱ ተከታዮች ስለሆነ በሞት ላይ መሳለቃችን ነጭ ለብሰን እንታያለን ማለት ነው። የሐዘን የጥቁር በሰሙነ ሕማማት ጊዜ የነበረውን ጥቁር የመልበስ የማዘን የመከፋት ጊዜ አልፎ ነው ከስቅለት በኋላ ከሞትም በኋላ ትንሳኤያችንን ክርስቶስ ስላወጀልን በዚህ በትንሳኤ ደግሞ ደስታችንን ነገም ርስት መንግስተ ሰማያትን የምንወርስ መሆናችንን ለማስመስከር ወይም ለማመስጠር ከላይ ነጭ ልብስ ለብሰን ከውስጥ ደግሞ በሐሴት ተመልተን ትንሳኤውን እናከብራለን ማለት ነው። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ነጭ ልብስ ብርሃን ነው። ብርሃን ደግሞ በዚህ በነጭ ልብስ ይገለጻል። ስለዚህ ብሩህ አእምሮ እንዲኖረህ ነጭ ልብስ ስታይ ራሱ ደስ የሚል መንፈስ አይሰጥም? ስለዚህ ከሌላው ልብስ ነጭ ልብስ ሲለበስ ራሱ ንጽህናን፣ ብርሃንን ያመላክታል። በዓለማችን ብዙ አይነት ልብሶች አሉ። ከነዛ አልባሳት ደግሞ ነጥለን እኛ ነጭ ልብስን ለቤተ ክርስቲያናችን እናዘወትራለን። ነጭ ልብስን ስናይ ከቤተ ክርስቲያናችን ብዙ ትርጓሜ ያለው ምሳሌያዊ ነገሮችም አሉት። ብዙ ነገሮች ከብሉይም ከሐዲስም መመሰል እንችላለንና አንደኛ የጨለማ ዘመንን እንዳሳለፍን ለመግለጽ ነጭ ልብስ እንለብሳለን። ነጭ ካለ ጥቁር አለ። ከነጭ ማለት ከብርሃን ቀድሞ ጨለማ እንዳለ ሁሉ ከነጭ በስተጀርባ ደግሞ ጥቁር አለ ማለት ነው። እኛ አሁን በሐዲስ ኪዳን ነጭ ለብሰን ነጭ ተጎናጽፈን በብዙ ጊዜ ስጋ ወደሙን እንቀበላለን። ለቤተ ክርስቲያናችን ዙሪያም ብዙ ነገሮችን ስርዓቶችን ስንፈጽም ነጭ ልብስ እንለብሳለንና ለምንድነው ስንል ያ የጠቆረ ዘመን አሳልፈን በጌታችን በኢየሱስ ክርስቶስ ትንሳኤና በብርሃኑ የደመቅን መሆናችንን ስናሳይ ነጭ እንለብሳለን ማለት ነው። ሁለተኛ ሰማያዊያን መሆናችንን ለመግለጽ ማለት ነጭ የሰማያዊያን ምሳሌ ነው። ሰማያዊያን ቅዱሳን መላእክት ከዋክብት የሰማያዊያን ብርሃን ናቸውና የሰማይ ብርሃኖች ናቸው። ከዋክብትን ስናነሳ ከሰማይ ስናነሳ ከፍጥረታት እንኳን ጨረቃን ስናነሳ ፀሐይን ስናነሳ የሰማይ ብርሃኖች ናቸው ወይም መድመቂያዎች ናቸው። እኛ ደግሞ ከሰማይ ደግሞ የምናነሳ ማንን ነው? ቅዱሳንን ነው። ስለዚህ ሰማያዊያን መሆናችንን ስንገልጽ ሰማያዊነታችንን ስናነሳ ነጭ እንለብሳለን ማለት ነው። ይሄ ማለት ነጭ ስንለብስ ሰማያዊ ነን እያልን ነው ማለት ነው። ወይንም ደግሞ ሰማያዊ ሀገር አለን። ሀገራችን ንሕነሰ ብሔርነ በሰማይ የሌለ እኛስ ሀገራችን በሰማይ ነው ይላል ቅዱስ ጳውሎስና እኛ ሀገራችን በሰማይ ነው። በሰማይ መሆኑን ስንገልጽ ነጭ እንለብሳለን ማለት ነው።
ሌላው ደግሞ ወይም ሶስተኛ የመለኮት ምሳሌ ነው። ነጭ መልበሳችን መለኮት ብርሃን ነው እና የነጭ የመለኮት ምሳሌ ክርስቶስ ሲነሳ ትንሣኤውንም ስናይ ነጭ ለብሶ ነው ወይንም መለኮትን ስናይ ጻዕዳ በመለኮቱ ቀይ በትስቢቱ እንለዋለን። በስጋው ቀይ ነው በመለኮቱ ደግሞ ነጭ ነውና ማለት ነው። ወልድ ሆይ ጻዕዳ ወቀይህ ይለዋል የልበ አምላክ ልጅ ሰሎሞንም ነብዩ ሰሎሞን ወይም ታላቁ ጠቢብ ልጅ ወንድሜ በመለኮቱ ነጭ በስጋው ደግሞ ቀይ እንደሆነ ይገልጽልናል ማለት ነው። ነጭ ልብስ ለብሴ ዓመት በዓል ስታከር በጣም ደስ ይላል። ልዩ ስሜት ነው እና እሱን አስመልክቼ ነው ነጭ ለብሼ የመጣው። ነጭ ስንለብስ ደስ ይለናል ማለት ተድላ ስጋ ተድላ ነፍስ በስንፈጽም አሁን አንዳንዴ ነጭ እንለብሳለን። እንኳን አይደለም በእኛ በቤተ ክርስቲያናችን ይቀርና በተለያዩ በዓላትም እንኳን ስናይ ነጭ ይለበሳልና ይሄ ማለት ተድላን ደስታን ስለሚያጎናጽፍ ወይም ደስታን ስለሚሰጥ ማለት ነው። ወርሃ ትፍሲት ወርሃ ተሐድሶ ወይም ደግሞ ወርሃ ዘመን የነጭ ዘመን የደስታ ዘመን ተፈጸመልን ስንል ነጭ እንለብሳለን ማለት ነው። ከዛ ሲቀጥል ደግሞ ነጭ መልበስ የመላእክት ምሳሌ ስለሚሆንልን ነው። መላእክት ክርስቶስን ምሳሌ ይሆኑ ዘንድ ወአልባ ሲሆን ጻዕዳ ከመበረድ እንደ በረዶ ልብሱ ነጭ ነው ይላልና ይህንን ነጭነቱን መላእክትም እንደ ፈጣሪያቸው ነው ነጭ ለብሰው የታዩና እኛም መላእክትን ለመምሰል ነጭ እንለብሳለን ማለት ነው። ከዛ ይሄንን ስናይ ደግሞ ምሳሌያዊነትም አለው። ነጭ መልበሳችን አሁን ምሳሌያዊነት አለው። በማቴዎስ 17 በማርቆስ 9 ላይ ተቀምጦ እንደምናገኘው በደብረ ታቦር ብርሃነ መለኮቱን ሲገልጥ ኤልያስን ከሕያዋን ሙሴን ከሙታን መካከል አምጥቶ ሐዋርያቱን ደቀ መዛሙርቶችን ይዞ ወጥቶ በደብረ ታቦር ብርሃኑን ሲገልጽ በነጭ አምሳል ነው የተገለጠ። ስለዚህ ነጭ መልበሳችን አምላካችንን ለመምሰል ነው ማለት ነው። ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ ይላል ቅዱስ ጳውሎስም ስናየው በቆሮንቶስ 11 አንድ ላይ ስናየው እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ይለናል። ስለዚህ ቅዱሳንን ለመምሰልም ነጭ እንለብሳለን ማለት ነው። ነጭ በብዙ አውድ ይተረጎማል። ክርስቶስን መምሰል ስላለብን ክርስቲያን መሆን ማለት ደግሞ ክርስቶስን መምሰል ማለት ነው። ክርስቲያን የሚለው ስም ከክርስቶስ የመጣ ስለሆነ እኛም ደግሞ ክርስቶስን ለመምሰል የተጠራንበትን ወይንም ደግሞ ስሙን የሰጠንን ለመምሰል ነጭ እንለብሳለን ማለት ነው። ሌላው ስድስተኛው ደግሞ ነጭ የምንለብሰው ነጭ ተወዳጅ ነው። ስለዚህ ተወዳጅ የሆነች ሕይወትን ያወርሰናል ስንል ወይንም ደግሞ ተወዳጅ የሆነው መንግስተ ሰማያትን እንወርሳለን ስንል ተወዳጅ የሆነ ጸጋን ይሰጠናል ስንል ነጭ እንለብሳለን ማለት ነው። ሌላው ጻድቃንም ሁሌም ነጭ ለብሶ ይታያሉ። ቅዱሳን ነጭ ለብሰው ይታያሉ። በራእየ ዮሐንስ ለሚጮሁ ነፍሳት ነጭ ልብስ ተሰጣቸው እንዳለ በኩረ ትንሣኤያችን ኢየሱስ ክርስቶስ የኃጢአታችንን ግንብ ለማፍረስ ዘውትር ወደ እርሱ የምንጮህ እኛም ነጭ ልብሳችንን እንለብሳለን። በነገራችን ላይ ነጭ ልብስ እንደየሀገራቱ ባህል ስነ ልቦናዊ፣ ባህላዊ፣ ሃይማኖታዊ ትንታኔዎች ይሰጡታልና በስነ ልቦናው ዘርፍ ደግሞ ያየን እንደሆነ ነጭ ልብስን የመረጋጋት፣ የአሸናፊነት ደግሞም ድል የመንሳትን የአወንታዊ አመለካከትን የሚይዝ ነው ማለት ነው ነጭ ልብስ። ስለዚህ በስነ ልቦናው ነጭ የሚለብስ ሰው ማለት የውስጥን ንጽህና የውጭንም ቁንጅና የሚገልጹበት ነው በስነ ልቦናው ማለት ነው። እና የውስጥ ንጽህናና የውጭ ቁንጅና ስንል በተለይ በስነ ልቦናው እችላለሁ፣ አደርጋለሁ፣ አሳካዋለሁ የሚለውን መልእክት ይይዛል። የሰላምም የመረጋጋትም ግንዛቤን ይፈጥራል ማለት ነው ነጭ ልብስ በስነ ልቦናው ዓለም ማለት ነው። በበዓላት ነጭ ልብስ መልበሳችን አንደኛ ትውፊታዊ ባህል አለን በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይንም ደግሞ
በተዋህዶ ቤተክርስቲያን ውስጥ 4 ነገሮች አሉ። አንደኛው ዶግማ፣ ቀኖና፣ ትውፊት ነውና የኛ ደግሞ ትውፊት ነው ወይንም ደግሞ ባህል፣ ኦርቶዶክሳዊ ባህል እሴት አለ። ባህል እሴት ይሄ ማለት ደግሞ ካለባበሳችንም ጀምሮ የባህል እሴት አለን ድምቀትም ስለሚሆነ ማለት ነው። ትውፊታዊ ባህል ስላለን ትውፊት ማለት ደግሞ በመጽሐፍ ያልተጻፈ በአባቶቻችን የነበረ የምንወርሰው ሲወርድ ሲዋረድ የመጣልን እንዲሁም ለትውልድ ሳይጻፍ በቃል የምናወርሰው ከመጽሐፍ የተረፈውን በቃል እናወርሳለን። ይሄ ትውፊት ብለን እንጠራዋለን። ስለዚህ እኛም ደግሞ በበዓላት ነጭ ምን ለብሰው ትውፊታዊ ባህል ስላለን ያንን ለማስታወስ እንለብሳለን። ሁለተኛ የበዓል ድምቀትም ስለሚሆነን ነው። በዓሉን ለማድመቅ በዓል የሚያሰኘው ከሌላ ቀኖች ውስጥ ለየት ስለሚል ነው። እነዛን ቀኖች ደግሞ ለየት የሚያደርገው ደግሞ አለባብሱን ስናይ ዛሬ ምን አለ በዓል አለ እንዴ እንላለን ማለት ነው። ጥቁር ለብሰን ለምሳሌ ቤተክርስቲያን ውስጥ ብንቆም ወይም ጥቁር ለብሰን ቤታችን ውስጥ በበዓል ጊዜ ብንሆን ትክክለኛ የበዓሉን ስሜት አይሰጥም ማለት በተለያየ ምክንያት ጥቁር ሊለበስ ይችላል ሀዘን ላይ ሆኖ በዓል ሲያልፍ እና ነጭ እንደመልበስ የሚሰጠው ስሜትና ጥቁር መልበስ አንድ አይደለም። አለባበሳችን በራሱ ባህሉን እንዲመስል የበዓሉ ድምቀት እንዲሆን በዚህ እንለብሳለን ማለት ነው። ምክንያቱም አሁን እንዲሁ ዝም ብለን በዓሉን የማይመስል ልብስ ብንለብስ በማቴዎስ ወንጌልም እንደተጠቀሰልን ሰርጉን የማይመጥን ልብስ አይለበስም አይደል? ሰርጉን የማይመጥን ልብስ ለብሶ የመጣውን ነው ያስወጣው ከሰርጉ መሃል ነው ማለት። ስለዚህ በዓሉን የሚመጥን ልብስ እኛ እንለብሳለን ማለት ነው። ለምን? ለበዓሉ ድምቀት እንዲሆን ማለት ነው። ሌላውና ሶስተኛው ደግሞ ነጭ ወይም ንጹህ የሆነ በዓል እንደምናከብር ስናጠይቅ ንጹህ ሆነን ነጭ ሆነን ለብሰን እንቀርባለን ማለት ነው። ነጭ ልብስ በመልበሴ ሰላም ነው። ሁሌ የሚያስታውሰኝ ቤተክርስቲያን መሄድን ነው። ቤቴ ውስጥ ነጠላ ወይም ነጭ ልብስን ባገኘው ጊዜ ሰላምን ነው። ሰላም ደግሞ ነጭ ልብስ ደግሞ የሰላም ተምሳሌት ወይም ደግሞ የቤተክርስቲያን ምሳሌ ናት ነጭ ልብስ ብዬ ነው ማምነው። ስለብስም ንጹህ ነገር ነው የሚታየኝ። ቤተክርስቲያን ደግሞ ንጹህ ናት ይላሉ አባቶች። ስለዚህ ሁሌ ንጹህ ነጭ ልብስ ለብሰን የምንሄድበት ዋነኛው ምክንያት ንጹህ ስለሆነች እና ያንን ለማንጸባረቅ ሁሉም ኦርቶዶክስ ሴት፣ ወጣት፣ ሕፃን ሁሉም ሳይቀር ነጭ ልብስ ለብሶ ይሄዳል ማለት ነው። ነጭ ወይም ንጹህ የሆነ በዓል እንደምናከብር ስናጠይቅ ንጹህ ሆነን ነጭ ሆነን ለብሰን እንቀርባለን ማለት ነው። ማለት አሁን በዓለ ትንሣኤን ስናነሳ አሁን ንጹህ የሆነ በዓል ነው ማለት ንጹህ የሆነች ቅድስት መንግስተ ሰማያትን በትንሣኤው እንዳወረሰን ስናይ እኛም ደግሞ ንጹህ ሆነን ነጭ ለብሰን ለበዓሉ የሚመጥን ነገር ለብሰን እንቀርባለን ማለት ነው። ሌላው ደግሞ ወይንም ደግሞ አራተኛው ቅዱሳንን ለመምሰል ቅድምም ብለነዋል ነጭ እንለብሳለን ማለት ነው። በበዓሉ ቅዱሳን ይታደማሉ። በቅድስት ቤተክርስቲያን ትንሣኤውን ስናከብር ቅዱሳን መላእክት ሳይቀሩ ጻድቃን ሰማዕታት በአውዱ ስጋው ደሙ ሲፈተት ቅዱሳን ይቀርባሉ። ያንን ነጭ ለብሰው ነው የሚቀሩ። እኛም ደግሞ ቅዱሳንን ለመምሰል ነጭ ልብስ ለብሰን እንቀርባለን ማለት ነው። ይሄ ማለት በዓሉን ለየት አድርገን ለማሳየት ወይንም ደግሞ እኛ ኦርቶዶክሳውያን ለየት ያለ ባህል ወይንም ደግሞ ለየት ያለ በዓል እንዳለን ለማጠየቅ የምናከብረው በዓልም ትንሣኤ ለየት ያለ ንጹህ የሆነ ጻዕዳ የሆነ በዓል እንደምናከብር ለማጠየቅ ወይንም ደግሞ የተነሳው አምላካችን ንጹህ የሆነ እንደሆነ ለማጠየቅ ነጭ ለብሰን በዓልን እናከብራለን። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም። በመሰረቱ የሰው ልጅ ልቦና ያየውን የመምሰል ባህሪ ያለው ያየውን የመምሰል ስንል ከጥሩ ጋር ሁሉ ጥሩ ነገር መናይ ከሆነ ልቦናችን ያን የመምሰል ባህሪ ያለው እና ነጭ ልብስ ደግሞ በተለየ ለልቦና የሚሰጠው ፍካትን ነው፣ ንቃትን ነው እና ይሄ ደግሞ ትንሣኤ ደግሞ ከትንሣኤ ልቦና ጋር የሚያያይዘው ምንድነው ስንል በተርጓሚያችን ወይንም ደግሞ ስናስተምርኛ
ክርስቶስ ያስተማረውን ወንጌል ነው የምናስተምር ብለን ነው አይደል? ስለዚህ ሲያስተምር አየነው እናስተምራለን። አንደኛው ማለት ነው ማለት ሲያስተምር ካየነው ካስተማርነ ደግሞ ክርስቶስ ምን አድርጓል? በመዋዕለ ሥጋዌው ሙት አስነስቷል። ስለዚህ ሙት ሲያስነሳ አየነው፣ እኛ ደግሞ የሞተ ልቦና እናስነሳለን ማለት ነው። ስለዚህ ለትንሣኤ ልቦና ትልቅ ሚና አለው ማለት ነው። እኛ የሞተ ልቦና ስናስነሳ አምላካችን የሞተ እንዳስነሳ እያጠየቅን ነው ማለት ነው። የሰው ልጅ በብዙ ነገሮች የሰው ልቦና ይሞታል ማለት ነው። ያንን የሞተ ተስፋ መቁረጥ መሞት ነው። እንዲያውም ደግሞ የሰው ልጅ መርዝ ከመጠጣት በይበልጥ ተስፋ መቁረጥ ይገለዋል ይላል አይደል? ስለዚህ ተስፋ ሲቆርጥ አንድ ሰው ልቦናው ሞቷል ማለት ነው። ነገ ራእዩ፣ ህልሙ ያ ሁሉ ሲጨልምበት ልቦናው ሞተ ማለት ነው። ያንን ልቦና በምን እናነቀዋለን በምን እናነሳዋለን ስንል በትንሣኤ ብርሃን በሆነው ወንጌል እናበራዋለን ማለት ነው። ወንጌል ደግሞ የነጭ ምሳሌ ነች እና በነጭ ልብስ ይሄን የመሰለ ትርጉምም ስለሚሰጠን ማለት ነው። ሌላው ደግሞ ምግበ ነፍሳችን ምግብን ስንመገብ በልቦናችን ነው አይደል የሚያድረው። ምግበ ነፍሳችን ነጭ ነው። ምግበ ነፍሳችን ነጭ ከሆነ ደግሞ ልቦናችንን ነጭ ማድረግ ይጠበቅናል፣ ንጹህ ማድረግ ይጠበቅብናል ማለት ነው። ነጭ ላይ የሆነች ነገር ስታርፍ ትታያለች ጠቁራ ከሁሉ። በልቦናም ላይ ደግሞ የተወሰነች ነገር ቂምም ትሁን ተንኮልም ትሁን የሆነች ነገር ስታርፍ ጠቁራ ትታያለች ማለት ነው። ሌላው ደግሞ የሚያዋህደን ወይንም ደግሞ የሚያጎናጽፈን ወይንም ደግሞ በመጨረሻ የምናገኘው አክሊል ነጭ የሆነች መንግስተ ሰማያትን እንደምንወርስ ስናጠይቅ ትንሣኤ ልቦናን ይዘን ነው ማለት ነው። ማለት ልቦና በተለያየ መልኩ መስማት ያለብን መቀበል ያለበትን መስማት ያለበትን ማየት ያለበትን ነገር ሲተው ልቦና እየጠቆረ ነው የሚመጣው። አሁን እኛ መታጠብ ከተውነ ሰውነታችን እየጠቆረ ነው አይደል? እየቆሸሸ ነው አይደል የሚመጣ። እኛም ደግሞ ንስሐን ስናቆም መልካም ስራዎችን ስናቆም መልካም ተግባሮችን ስናቆም ምንና ይሆናል? ልቦናችን እየጠቆረ ነው የሚመጣ ማለት ነው። ይህ የሰው ልጅ ደግሞ ትልቁ መሰረት ልቦናው ነው። ልቦናሁ ለቢሲ መንፈሱ ይእቲ ይላል እና የሰው ልጅ ልቦናው መንፈሱ ነው ማለት ነው። ነፍሱ ናት ማለት ነው። ልቦናው ከሌለ ነፍሱ የለችም ማለት ነው። የሰው ነፍሱ ልቦናው ነው። ስለዚህ ነፍሳችንን አነጻን ለማለት ልቦናችንን ማንጻት አለብን ማለት ነው። ስለዚህ ትንሣኤ ልቦና ላይ በጣም የሚፈጠሩ ብዙ ነገሮች አሉ ማለት ነው እና ነጭ ነገሮችን ስለብስ ልቦና ይፈካል። ልቦና ብሩህ ሆኖ ይታየዋል። ነጭን ስናይ ብሩህ የሆነ ነገር ነው አይደል የሚታየን። ወደፊት ደግሞ ብሩህ የሆነች መንግስተ ሰማያት፣ ብሩህ የሆነች ገነት፣ ብሩህ የሆነ ትንሣኤ ይዘናል ስንል ነጭ የሆነ ልቦና ወይንም ብሩህ የሆነ ልቦናን ይዘን እንቀርባለን ማለት ነው እና በጣም ብዙ ነገሮች ከረጅሙ ባጭሩ ሰዓትም ስለሚገድበን በትንሣኤውም ዙሪያ ደግሞ ያሉትን ነገሮች ለመዘርዘር ያሉ ነገሮች እነዚህ ከነጭ ጋር ነው። አውዱን ነውና ዋናው ትልቁ ነገር መሰረታዊ ነገራችን ነጭ ልብስ የሚሰጠው ለልቦና የሚሰጠው ትርጉም ነው እና ነጭ ልብስም ደግሞ ለልቦና የሚሰጠው ትርጉም ምንድነው ስንል ፍካትን ነው፣ ነገን፣ ተስፋን። ስለዚህ ነገ ተስፋ እንዳለን ነገ ዛሬ ከተነሳን ነገ ደግሞ ክርስቶስ ሲመጣ በዳግም ምጽአት ሲመጣ ነጭ ሆኖ ነው የሚመጣ፣ በብርሃን ነው የሚመጣ። በዳግም ምጽአቱ ሲመጣ ብርሃን ለብሶ የሚመጣ ከሆነ ደግሞ እኛም ደግሞ ልቦናችንን ብርሃን አጎናጽፈን ልቦናችንን የብርሃን ዙፋን አድርገን መቆየት አለብን ስንል ብዙ ነገሮችን ነጫጭ ልብሶችን እንለብሳለን ማለት ነው። በኋላም በትንሣኤ ዘጉባኤ እንደ ቅዱሳን መላእክቱ እንደ ቅዱሳን ሰማዕታትና ጻድቃን አገልጋዮቹ ጻዕዳውን ለብሰን በቀኙ ለመነሳት ያብቃን። መልካም የትንሣኤ በዓል። ለመላ ኢትዮጵያ ሕዝብ እንኳን አደረሳችሁ። በውጭም በኢትዮጵያም ላላችሁ ለመልካም ትንሣኤ በዓል እንኳን አደረሳችሁ ላለው በዓሉን በተግባር ማክበርን ብናሳይ ኦርቶዶክሳዊነታችንንም ይገልጽልናል ማለት ነው። ከዛ በተረፈ ደግሞ ሁላችንም ነጭ መልበስም ብቻ ሳይሆን ልቦናችንንም ነጭ ማድረግ እንዳለብን ከላይ እንዳየነው ነጭ የሚሰጠን ትርጉም እንዳለ ሁሉ ነጭ ስንለብስ ደግሞ ከላይ ብቻ እንዳይሆን ውስጣችንም ነጭ እንዲሆን
ተጋስም እኮ ግበር ሰነ ይላል። ክፉውን ስንሸሽ ነጩን እንቀርባለን፣ ብርሃኑን እንቀርባለን። ስለዚህ መልካሙን እያደረግን ለሰማያዊቷ ጸጋን የምታሰጠዋ አንተ ሙሴ ግበሩ ሰናይ እንዳለን እናንተ መልካም አድርጉ እንዳለን መልካም እያደረግን በዓሉን እንድናከብር መልእክቴን አስተላልፋለሁ። የተራቡትን በማሰብ ትንሳኤውን እንድንመስል ማለት ነው። ከዚህ በመቀጠል እንኳን ለብርሃነ ትንሳኤው ሁላችሁንም ከስቱዲዮ ጀምሮ ለኦርቶዶክሳውያን ይሄንን ፕሮግራም ለምትከታተሉ ሁሉ እንኳን አደረሳችሁ ማለት እወዳለሁ። ለኦርቶዶክስ ተዋሕዶ እምነት ተከታይ በሙሉ እንኳን አደረሳችሁ። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ በዓል ወይም ለትንሳኤ በዓል አደረሳችሁ አደረሰን። እንዲሁም ከኦርቶዶክስ እምነት ውጭ ላሉትም እህት ወንድሞቻችን እንኳን ለትንሳኤ በዓል አደረሳችሁ ማለት እንወዳለን። እንኳን ለትንሳኤው ብርሃን በሰላም አደረሳችሁ። የትንሳኤው አምላክ ኢየሱስ ክርስቶስ ሁላችንንም ሰማያዊት ወደ ሆነች ርስት መንግሥተ ሰማያት በትንሳኤ ልቡና ተዘጋጅተን በንስሐ ተመላልሰን ስጋውንና ደሙን ተቀብለን ቆርበን ሰግደን በትዕቢት ሳይሆን በትህትና የሚገባንን ነገር አገልግለን ለርስት መንግሥተ ሰማያት እንድንበቃ የመድኃኔዓለም ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ተራዳይነት አይለየን። ለሀገራችን ለኢትዮጵያ ጽኑ ሰላምን ይስጥልን። አመሰግናለሁ። መልካም በዓል ይሆንላችሁ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ ተንሥአ እሙታን